ከታሪክ ማህደር ታሪክ ትናንትን ይናገራል፣ በዛሬ ክስተት ነገንም ይተነበያል። ከታሪክ ማህደር እንደምናላችሁ የተከበራችሁ አድማጮቻችን፣ ከታሪክ ማህደር ዝግጅታችን ጀምሯል። በዛሬው ዝግጅታችን ሳምንቱን በታሪክ በተለይም ባሳለፍነው ሳምንት የተከሰቱ ዋና ዋና ታሪካዊ ሁነቶችን በባልደረባችን መሰረት አለባቸው የተዘጋጀውን እናስደምጣችኋለን። በሁለተኛው ዝግጅታችን ደግሞ ባለፈው ሳምንት በክፍል 1 ያስደመጥናችሁ መሰናዶ ነበረ። ደጃዝማች ኃይለ ኢየሱስ ፍላቴ ማን ናቸው የሚለውን ታሪክ ምሁር ጋር ባልደረባችን ዮሴፍ ቆይታ አድርጎ በክፍል 1 አስደምጦን ነበር። ዛሬ ሁለተኛውን ክፍል እናስደምጣቸዋለን። ለምለም በማስተዋወቁ ለምለም ቀለም ወርቅና ፈረደ ሽታ በፕሮግራም ዝግጅት ዮሴፍ ሽፈራው አብረናቸው ቆይታ እናደርጋለን። አብራችሁ እንድትቆዩ እየጋበዝን ወደ ቀዳሚው ዝግጅታችን ስናልፍ በሳምንቱ የተከናወኑ አበይት ታሪኮች ምንድናቸው የሚለውን ባልደረባችን መሰረት አለባቸው ያዘጋጀችው ነው የምናስደምጣችሁ። እርሱን አድምጡ። ጥሩ ጊዜ ይሁንላችሁ። ሐምሌ 27 ቀን 1952 ዓ.ም ኒጀር ከፈረንሳይ ነጻነቷን ተቀዳጀች። ሐምሌ 27 ቀን 1915 ዓ.ም ብጹህ ወቅዱስ አቡነ ሽኖዳ ሳልሳዊ የእስክንድሪያ ኮፕቲክ ቤተክርስቲያን ፓትርያርክ የተወለዱበት ታሪካዊ ቀን ነው። ሐምሌ 27 ቀን 1976 ዓ.ም በቀደመ አጠራሯ አፐር ቮልታ እየተባለች ትጠራ የነበረችው አፍሪካዊቷ ሀገር የአሁኗ መጠሪያዋን ቡርኪና ፋሶ ብላ ስሟን የቀየረችበት ቀን ነው። ሐምሌ 29 ቀን 1853 ዓ.ም የብሪታንያ ንጉዛት የቀድሞዋን የናይጄሪያ ዋና ከተማ ሌጎዝን ከግዛቷ ጋር ያዋሃደችበት ቀን ነው። ሐምሌ 29 ቀን 1937 ዓ.ም የአሜሪካ ህብረት ቦምበኛ ኃይል ዥባብ በዓለም የመጀመሪያውን አቶም ቦምብ በሂሮሺማ ላይ ሲጥል 70,000 ሰዎች ወዲያውኑ ሲገደሉ በቀጣይ ዓመታት ደግሞ በ10,000 የሚቆጠሩ ሰዎች የሞቱበት ጥቁር ታሪካዊ ቀን ነው። ሐምሌ 29 ቀን 1954 ዓ.ም ጃማይካ ነጻነቷን ከብሪታንያ የተቀዳጀችበት ቀን ነው። ሐምሌ 29 ቀን 1998 ዓ.ም በድሬዳዋ ከተማ የደጫቱ ወንዝ ጎርፍ ከ200 በላይ የሆኑ ሰዎችን ህይወት የቀጠፈበት ቀን ነው። ነሐሴ 3 ቀን 1511 ዓ.ም ፈርዲናንድ ማጅላን ከ5 ስፓይ መርከቦች ዓለምን በባህር ለመዞር ሴቪል ከሚባል ስፍራ ጉዟቸውን የጀመሩበት ቀን ሲሆን ማጅላን በመሃል ላይ ፊሊፒን ደሴቶች ላይ የሞተ ሲሆን ጉዞውን ምክትሉ ሴባስቲያን ያልካኖ ጨረሰ። ሐምሌ 3 ቀን 1944 ዓ.ም በዮርዳኖስ ሐሺሜ ንጉዛት ንጉሱ ታልህ በአእምሮ ህመምተኝነት ምክንያት በሀገሪቱ ምክር ቤት ሸንጎ ለስልጣን ብቃት የላቸውም ተብለው ሲሻሩ ገና 18 ዓመት ያልሞላቸው ልጃቸው አልጋወራሹ በንጉስነት እንደተኳቸው ይፋ ተደረገ። ከዚህ በኋላ ንጉስ ሁሴን የልደታቸው ዕለት ህዳር 7 ቀን 1946 ዓ.ም የንግስ ስርዓታቸው ተከወነ። ነሐሴ 3 ቀን 1952 ዓ.ም ቻድ ከፈረንሳይ ቅኝ ግዛትነት ነጻነቷን ያወጀችበት ታሪካዊ ቀን ነው። ሳምንቱን በታሪክ አድምጠን ተመልሰናል። ለምለም መሰረት አለባቸው በተለያዩ የታሪክ ዘመናት በዚህ ሳምንት የተከናወኑ ሁነቶች ምን ናቸው የሚለውን እያስደመጣችን ነበረ ቆይታ ያደረግነው። ሁለተኛው መሰናዷችንን የምናደምጥበት ሰዓት ላይ ነው የምንገኘው። ባለፈው በክፍል 1 ያስደመጥናቸው ደጃዝማች ኃይለ ኢየሱስ ፍላቴ ማን ናቸው የሚለውን ዮሴፍ ከባህር ዳር ዩኒቨርሲቲ የታሪክ ምሁር አቶ ተስፋው አበባው ጋር ቆይታ አድርጎ አስደምጦን ነበር። የዛሬው ቆይታችን ደግሞ ሁለተኛውን ክፍል የምናስደምጥበት ነው የሚሆነው። አዎ ፈረደ፣ እንግዲህ አድማጮችን ለማስታወስ ያክል ወደ ክፍል 2 ከማለፋችን በፊት ባሳለፍነው ሳምንት በክፍል 1 ወደ አድማጮች ያደረስነውን ቀንጨብጨብ አድርገን እናስደምጣቸው። የመጀመሪያው አድዋ አለ። በዓለም ታሪክ ለመጀመሪያ ጊዜ
ነጭ በጥቁር የተሸነፈበት ይሄ ቁጭት ጣሊያንን ያንገበገበ ጣሊያን ብቻ አይደለም መላ አውሮፓን ነጭን ያዋረደ ነው። እንዴት አውሮፓዊት ሀገር በአፍሪካዊት ሀገር ትዋረዳለች ብለው የተወያዩበት የተነጋገሩበት ደጃዝማች ኃይለ ኢየሱስ ፍላቴም ከንጉሠ ነገሥቱ ጋር ይሄ አይነት ቁርሾ ነበር። የወቅቱ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ የመጨረሻው ከባዱ ጦርነት ማይጨው ላይ ራሳቸውም ዘምተዋል። ከዚህ በኋላ ወደ ሁለተኛው ወደ ጨረቃ በባለፈው የደጃዝማች ኃይለ ኢየሱስ ፍላቴ የክፍል 1 ዝግጅታችን ምን ይመስል ነበር የሚለውን በጥቂቱ አስደመጥናችሁ። ወደ ሁለተኛውና የመጨረሻው ክፍል እንለፍ። ለምለም። አዎ፣ በዛሬው በክፍል 2 ቆይታችን ደግሞ ደጃዝማች ኃይለ ኢየሱስ ፍላቴ ወይም አባ ሻውል ታሪክና በተለይም ደግሞ ለሀገር የሰሩትን ስራ በተመለከተ ነው በክፍል 2 በስፋት ወደ እናንተ የምናደርሰው። ዮሴፍ ሽፈራው አዘጋጅቶታል። እርሱን አድምጡ። ጥሩ ጊዜ ይሁንላችሁ። ለምንድን ነው ደጃዝማች ኃይለ ኢየሱስ ፍላቴ ሲነሱ የጨረቃ ጦርነት የሚነሳው የሚለውን እስኪ እንይ። የጨረቃው ጉዳይ የመጨረሻው ጣሊያን ሙሉ ለሙሉ ከአካባቢው በተስፋ መቁረጥ አንድ አካባቢ ብቻ አይደለም በተለያየ ቦታ ሽንፈቱን አምኖ የሚወጣበትና እጅግ በጣም ከባድ በሆነ መልኩ የሚመታበት የጦር አውድማ የጨረቃ ጦርነት ነው። ይሄ የጨረቃ ጦርነት እንዲሁም የጨረቃ ወንዝ ራሱ ወደ 2 ወር አካባቢ ራሱ ወንዙ ደም ሆኖ ቆይቷል የሚባል እና የደም ወንዝ ሁሉ ተብሎ ተሰይሟል በወቅቱ የደም ወንዝ። ይሄ የተባለበት ምክንያት ብዙዎቹ ያለቁበትና ደማቸው ከውሃው ጋር የሄደ ህዝቡ ሁሉ በጣም ግሩም ያለበት ሁኔታ ነው። ይሄ ታሪክ የተፈጸመበት በምን መልኩ ነው ካል የጨረቃ ላይ ጠላት ከኢትዮጵያ አርበኞች ጋር ባደረገው ጦርነት ብዙ የጠላት ኃይል ብዙ የጣሊያን ሰራዊት ያለቀበት ሁኔታ ነው። ይሄንን የአርበኞችን እንትን ደግሞ የሚመሩት በወቅቱ ደጃዝማች ኃይለ ኢየሱስ ፍላቴ ናቸው። የዳሞት ጦርን በወቅቱ የሚያስተባብሩና ከፊቱ ነው የሚመሩት ደጃዝማች ኃይለ ኢየሱስ ፍላቴ ናቸው። እዚህ ላይ ያስቸግሯቸው ባንዳዎች አሉ። ቡሬ አካባቢ ነበሩ። ማሞ ኃይለ ሚካኤል አለ። በኋላ ያው ከነበላይ ዘለቀ ጋር የተሰቀለው ከአርበኛ ጋር ነው የተሰቀለ። ታሪኩ ትንሽ እንትን ይላል። ሌሎችም ሴቶችም አሉ እነ ዳርሜለሽ ኃይለ ሚካኤል። እነዚህ ሰዎች አስቸግረዋል አርበኞችን። እነዚህ ሰዎች ያስቸግሩ በምን መልኩ ነው? ጨረቃ ውጊያ ላይ በጣሊያን በኩል ሆነው ኢትዮጵያን ስለወጉ ነው። ሌሎችም በተመሳሳይ የፈለገው ባንዳ እየሄደ ለጣሊያን ቢያግዝም የጨረቃ ላይ በተካሄደው ጦርነት ደጃዝማች ኃይለ ኢየሱስ ፍላቴ የሚመሩት ተዋጊ ኃይል ወይም አርበኛ ጠላትን ያሸነፈ ብዙዎቹን የጨፈጨፈበት ቅድም እንደነገርኩ ወንዙ ለ2 ወር አካባቢ ደም የሆነበት እና ይሄ ጨረቃ ጦርነት እጅግ በጣም እንዲያውም ብዙ ጊዜ የሚገጠም ግጥም አለ። ይሄ ሐሙስ ተለቅልቆ ዓርብ ተበራየ ከእንግዲህ ነጭ አይበቅልም ጨረቃን ያየ ይባላል አለ። የጨረቃን እንግዲህ ቦታውን ያየ ከዚህ በኋላ የጨረቃን ጦርነት ያየ ነጭ አይመለስም ነው። ምክንያቱም የጨረቃ ላይ ነጭ ይሄ አይቀጡት ቅጣት የምንለው ቅጣት የተቀጣበት የጨረቃ ነው እና የጨረቃ ጦርነት በኃይለ ኢየሱስ ፍላቴ ታሪክ ቅድምም የሰቀለ ማርያምን አይተናል። ግን የመጨረሻውና እጅግ በጣም ከባዱ ጦርነት ደግሞ በደጃዝማች ኃይለ ኢየሱስ ፍላቴ ታሪክ የጨረቃ ጦርነት ነው። ብዙዎች አርበኞች እዚህ ላይ ተዋግተዋል። ይህንን የዳሞትን ጦር የሚመሩትና ከፊቱ ነው ውጊያውን የሚያስተባብሩት ደግሞ ጀግናው አርበኛ ደጃዝማች ኃይለ ኢየሱስ ፍላቴ ናቸው። ስኬታማም ሆነዋል። ስኬታማነታቸው እዛ አካባቢ የነበረውን የጠላት ጦር ሙሉ ለሙሉ ጠራርገው አስወጥተዋል። የሞተው ሞቶ፣ ቆሰለው ቆስሎ፣ ተማረከው ተማርኮ፣ የቀረው ደግሞ ሙሉ ለሙሉ እጅ ሰጥቶ ወደ ማርቆስ ከዚያም አልፎ ወደሚሸሽበት አካባቢ እንዲሸሽ አድርገዋል። ስለዚህ የጨረቃ ላይ ብዙዎቹ አርበኞች ለሀገራቸው ትልቁን መስዋዕትነት የከፈሉበት ነው። ይህንን ጦርነት እንትን ደግሞ የሚመሩት ደጃዝማች ኃይለ ኢየሱስ ፍላቴ ናቸው እና አሁንም እዚህ አካባቢ ጨረቃ ላይ ሐውልት አላቸው። አይተው ይሆናል። ሐውልታቸው ቆሟል። ይህን ያክል ሐውልታቸው በደንብ እንክብካቤ የተሰጡት እየተከበረ አይደለም። የሆነ አረሞ ምን እንትን ይለዋል። ያ መቼም የኛ ስህተት ነው። መቼም ያ ሐውልት ዝም ብሎ የቆመ እንትን አይደለም። ህይወት ያለው አድርገህ ነው የምትቆጥረው እና ያ ሐውልት ሁሉ የቆመላቸው የጨረቃ ላይ ለምንድን ነው? የጨረቃ ላይ ለየት ያለ ታሪካዊ ጀብዱ የፈጸሙበት ቦታ ነው። ይሄ ለየት ያለ ታሪካዊ ጀብዱ የፈጸሙበት ቦታ ደግሞ ለአካባቢው ለዳሞት፣ ለጎጃም ብሎም ለኢትዮጵያ አጠቃላይ ከፋሽስት ሙሉ ለሙሉ ነጻ መውጣት ትልቁን ድርሻ የተወጣ ጦር ሜዳ ነው። ንጉሠ ነገሥቱ መጨረሻ ላይ ከእንግሊዝ ወደ ሱዳን ከሱዳን
ኦሜድላ፣ ከኦሜድላ ማንኩሳ ፍኖተ ሰላም አካባቢ ያለች ቦታ፣ ከማንኩሳ በኋላ ፍኖተ ሰላም ብለው ሰይመው ደንበጫ ላይ እያሉ ማርቆስ ላይ ሄደዋል። ይሄ ሁሉ ቦታው እንግዲህ ከጠላት ሙሉ ለሙሉ ነጻ ሆኖ ምንም አይነት ስጋት ቀጠና የለበትም የሚለውን ለማረጋገጥ የጨረቃ ላይ የተከፈለው መስዋዕትነት በታሪክ እጅግ በጣም ገዝፎ ሊነገር የሚገባው ጦርነት ነው። ይሄ ደግሞ ገዝፎ የሚነገርለት ጦርነትን ከፊቱ ነው የሚመሩት ማናቸው? ደጃዝማች ኃይለ ኢየሱስ ፍላቴ ነበሩ። ድል ማድረግ ልምድ ነው ጀግናው ያባትህ ነውና እሳት የሳትላንካ ጀግናው የኢትዮጵያ ጀግና። በጣም እናመሰግናለን ደጃዝማች ኃይለ ኢየሱስ ፍላቴን። በተለይም ደግሞ በጣሊያን ጦርነት ወቅት ትልቅ ጀብድን በመስራት ሀገራቸውን ነጻ ያወጡትንና ንጉሠ ነገሥቱም እንግዲህ ወደ ሀገራቸው እንዲመለሱ ምክንያት የሆኑትን ጀግና ነው እያወሳን የምንገኘውና እንዲሁ ለመሆኑ በምን ያህል የጦር አውድማዎች ወይም ደግሞ ውጊያዎች ተሳትፈው በምን ያህሉ እድልን ተቀዳጁ የሚለውን እስኪ እንይ። አመሰግናለሁ። ይሄ አሁን ታሪካቸው እንደዚህ ስንተርክ በዋናነት የተጻፉ ጽሁፎችንም ምንም እንደ ምንጭ መጥቀሱ ጥሩ ነው እና ብዙ ለመመረቂያ ጽሁፍ የተሰሩ ሪሰርቾች አሉ። ከዚህ በተጨማሪ በአርበኝነት ዙሪያ የተጻፉ ጽሁፎች አሉ ብዙዎቹ። እነዚህ እንዳሉ ሆነው ደግሞ የደጃዝማች ኃይለ ኢየሱስ ፍላቴ በተለይ ልጃቸው አሁን በህይወት ያለች ሜላት ኃይለ ኢየሱስ አለች። እሷ ብዙ ጊዜ ታሪካቸው እንትን እንዲል ለአንዳንድ ሰዎች ኢንተርቪው ትሰጣለች። እኔም ራሴ አርያታለሁ እና የእሷ ጽሁፍ በስክሪፕቶ ጽፋ እንትን ያለቻቸው 20 አካባቢ እንዲያውም በወቅቱ እዚያ አካባቢ የነበሩ ታላላቅ ሰዎች መረጃ የሰጡኝ 20 በላይ ነው ትላለች። አንዳንዶች ደግሞ 18 ውጊያዎች ላይ ወይም 18 የጦር አውድማዎች ላይ ደጃዝማች ኃይለ ኢየሱስ ፍላቴ ቀጥታ የጦር መሪ ወይም ደግሞ የፊት መሪ ሆነው ተሳትፈዋል። እነዚህ ጦር አውድማዎች ላይ ብዙ ጣሊያኖችን ተስፋ እንዲቆርጡ አድርገዋል። ብዙ ባንዳዎች ተስፋ እንዲቆርጡ አድርገዋል። ብዙዎቹ አርበኞች የስነ ልቦና የበላይነት ይዘው ለሀገራቸው እንዲጓጉ አድርገዋል። በብዙዎቹ ጦር አውድማዎች ላይ ደጃዝማች ኃይለ ኢየሱስ ፍላቴ ድል ተቀዳጅተዋል። ነገር ግን በተለይ ይሄ ጣሜ ላይ የተካሄደው ፈረስ ቤት አካባቢ ብዙ ቦታዎች አሉ። እዚያ ላይ የተካሄዱት የሰቀለ ማርያሙ፣ የጨረቃው እነዚህ እጅግ በጣም በታሪክ ምዕራፍ ገዝፈው የሚታዩና ደጃዝማች ኃይለ ኢየሱስ ፍላቴ ሰፊ ገድል የፈጸሙበትና ትልቅ የሆነ የአርበኞች የበላይነት የተመዘገበበት ነው። በዋናነት ግን ብዙዎቹ ከ20 በላይ ምን የሚሉት አሻሚ ቁጥሮች እንደተጠበቁ ሆነው ራሷ ወይዘሮ ሜላት ኃይለ ኢየሱስ ጋር የነበረኝ እንትን 18 የጦር አውድማዎች ላይ ደጃዝማች ኃይለ ኢየሱስ ፍላቴ በቀጥታ የጦር መሪ ሆነው እንደገና አርበኞችን እያስተባበሩ እንደገና እነዚህ አርበኞች ለሀገራቸው ትልቅ የሆነ ስራ እንዲሰሩ በማስተባበር ትልቅ የሆነ ጀብዱ ፈጽመዋል። ከነዚህ በብዛት ሁሉም ሙሉ ለሙሉ ላይ የሚለውን ሳይሆን በብዛት በነበሩ ጦር አውድማዎች ላይ በአሸናፊነት ጣሊያንን ተስፋ በማስቆረጥ ባንዳውንም ተስፋ በማስቆረጥ አርበኞችን በማጀገን አርበኞችን በማነቃቃት ለሀገር ትልቁን ድርሻ እንዲወጡ በማጀገን ሚና ተጫውተዋል እና ብዙዎቹ ይህን ያክል ምን የሚሉት እንዳለ ሆኖ ግን 18 በወቅቱ ታማኝ ምንጮች ብላ እሷ ለኔ ያስተላለፈችልኝ መልእክት 18 የጦር አውድማዎች ላይ ደጃዝማች ኃይለ ኢየሱስ ፍላቴ በጀግንነት ጣሊያንን ተዋግተዋል። በብዛት በተካሄዱ ጦር አውድማዎች ላይ ደግሞ ድል ተቀዳጅተዋል። በብዛት በተካሄዱ ጦርነቶች ላይ ደግሞ አርበኞችን አጀግነዋል። አርበኞች ለሀገር ትልቁን የሆነ መስዋዕት እንዲከፍሉ አበረታተዋል። ካለ ሀገር ያው የትም አሁን አሜሪካ ምን በለው አውሮፓም የተለያየ ቦታ ተሄዶ ይኖራል አይደል? በሆነ ምክንያት ወይ ህመም ወይም ቢደርስበት ያሰ ወደ ሀገሩ ላኩት ነው የሚባለው። ያው ሲሞትም አስከሬኑ እዚህ የሚላከው ያይት ማይከድና ይሄን ሁሉ እንትን በማድረግ ለሀገር መስዋዕትነት መክፈል ምን ያክል ትልቅ የስነ ልቦና ጥንካሬና ምን ያክል ትልቅ የሆነ ዋጋ እንደሚሰጠው በማጀገን ሌሎችን አርበኞች ብዙዎቹ ጦር ሜዳዎች ላይ ትልቅ የሆነ ጀብዱ ፈጽመዋል። ወላዊ ኢትዮጵያዊ ጀግናው ሴቱም ሆነው ወንዱ በአራቱም ማዕዘናት ጀግናው ጠላት አስወግዱ። በጣም እናመሰግናለን። እንግዲህ ከአርበኝነቱ በስተጀርባ ደግሞ የአስተዳደር ስራዎችንም ሰርተዋል ይባላልና እኒህ ጀግና አርበኛ ደጃዝማች ኃይለ ኢየሱስ ፍላቴ ምን ቦታዎች ላይ ነው የሰሩት? በምን ስራዎች ላይ ነው የተሳተፉት የሚለውን እስኪ እንይ። ከአርበኝነቱ በተጨማሪ እንግዲህ ይሄ የ5 ዓመቱ አርበኝነት ይጠናቀቅና ንጉሠ ነገሥቱ ወደ ሀገር ቤት ይመለሳሉ። ወደ ሀገር ቤት ሲመለሱ ለተለያዩ አርበኞች ደብዳቤ
እየተላከ በተለይ ታዋቂው በወቅቱ የነበረው ደጃዝማች ከበደ ተሰማ የታሪክ ማስታወሻ የሚል መጽሐፍ አላቸው። እሳቸው ራሱ የተለያዩ መልእክቶችን እየላኩ ለታዋቂ አርበኞች ለደጃዝማች በላይ ዘለቀ ብዙ ደብዳቤዎች ብንልክ ደርሶት አይመልስ ወይም አይደርሰው እንጃ፣ እስኪ አንተ ላይ ደግሞ የላክነውን መልእክት እንትን ብለህ መልስልን እያሉ ለደጃዝማች ኃይለ ኢየሱስ ፍላቴ መልእክት በመላክ ምክንያቱም አንደኛ ንጉሠ ነገሥቱ እንትን ችግር ውስጥ ናቸው። ምን አይነት ችግር? ሀገር ጥለው ሄዱ የሚለው አንድ እንትን አለ። በዚህ ያልተደሰቱ ብዙዎች አሉ። በወቅቱ ሲሄዱም ስብሰባ ተካሂዷል፣ ውሳኔ ተሰጥቷል። ይቺ ውሳኔ አሰጣጥም ትንሽ ቅራኔ የተፈጠረባቸው ሰዎች አሉ። ስለዚህ ሲመለሱ ራሱ ይህን ቅራኔ የያዙ ሰዎች ችግር ነው። አንድ ሁለት አካባቢው እስከ ጣሊያን ሙሉ ለሙሉ ነጻ ሆኗል አይደለም የሚለው ሌላ ጥያቄ ነው። ስለዚህ ይሄን ሁሉ እንትን ለማለት ንጉሠ ነገሥቱ ለተለያዩ አርበኞች ደብዳቤ መላክ ምን አለ እና ደጃዝማች ኃይለ ኢየሱስ ፍላቴ ሁሉ ደርሷቸው ንጉሠ ነገሥቱ ጋር ጥሩ እንትን መስርተው ንጉሠ ነገሥቱ አልፈው እስከ አዲስ አበባ እንዲሄዱ አካባቢውን በደንብ አድርገው አግዘዋል። ይሄ ሁሉ አልፎ ከዚያ በኋላ ወደ ምን ህይወት ነው የሚመለስ? አርበኝነት ሙሉ ለሙሉ አበቃ፣ ተጠናቀቀ። ግን እዚች ላይ አንድ መንካት ያለብን ንጉሠ ነገሥቱ ደብረ ማርቆስ ላይ የተወሰነ ጊዜ ቆይተዋል። ሲቆዩ የአርበኝነት ማረጋገጫ ይሰጣል። እከሌ ይባልና አርበኛ ነው አይደለም፣ ዝም ብሎ ነው አይደለም፣ ነው በምን እዚህ ቦታ ተዋግቶ እንደዚህ አይነት ጀብዱ ፈጽሞ ይህን ያክል መሳሪያ ማርኮ ጠላትን አባሮ ምን አርጎ የሚሉ እንትኖች ይዘረዘራሉ። ስለዚህ ንጉሠ ነገሥቱ ደብረ ማርቆስ ላይ በነበሩበት ወቅት የአርበኞችን ማረጋገጫ ከሚሰጡ ሰዎች መካከል ብቸኛው ደጃዝማች ኃይለ ኢየሱስ ፍላቴ ናቸው። ይሄ በታሪክ ተደጋግሞ አይነገርም። ደጃዝማች ኃይለ ኢየሱስ ፍላቴ ይህን ያደረጉበት ምንድን ነው? ብዙ ጦር አውድማዎች ላይ ስለተሳተፉ ብዙዎቹ እንጂ ሌሎች ጀግና አርበኞች ሞልተዋል አሉ። በላይ ዘለቀ አለ፣ ተከታዮች አሉ፣ ብዙዎች አሉ። በላይ ዘለቀም ተከታዮች ይዞ መጥቷል። ንጉሠ ነገሥቱን አቀባበል አድርጓል። መጨረሻ ላይ ታሪካቸው ባያምርም የሁለቱ ግንኙነት እና ደጃዝማች ኃይለ ኢየሱስ ፍላቴ ብዙ ጦር አውድማዎች ላይ ስለተሳተፉ ያውቁታል። እና ከሌ እንደዚህ ነው አርበኛ ነው አይደለም የሚለው ማረጋገጫ ራሱ ልክ በአሁኑ ሰርተፊኬት በለው ያንን ከሚያሰጡ ሰዎች መካከል ዋናው ደጃዝማች ኃይለ ኢየሱስ ፍላቴ ናቸው። ይሄ አርበኝነት ያበቃል። ንጉሠ ነገሥቱ ዋና ከተማቸው አዲስ አበባ ይገባሉ። ከዚያ በኋላ ደጃዝማች ኃይለ ኢየሱስ ፍላቴ በዋናነት ምክር ቤት ላይ ተመራጩ ነው። 2 ጊዜ ተመራጩ ነው። 1948 የመጀመሪያው ተመራጩ ነው የገቡበት። በእኛ አቆጣጠር ሙሉን ዓመተ ምህረት የምነግርህ ከ4 ዓመት በኋላ አሁንም ደግሞ እንደገና በተካሄደው እንትን 2 ጊዜ 8 ዓመት የምክር ቤት አባል ሆነው በአስተዳደራዊ መዋቅር ሰርተዋል። አንድ ሁለተኛ ነገር ደግሞ አሁንም ከዚያ ከምክር ቤቱ በተጨማሪ እንደገና የቆላ ደጋ ዳሞት ተብሎ የሚጠራው ቆላ ደጋ ዳሞት ስንል ብዙ በአሁኑ አጠራር ብዙ ወረዳዎችን የሚያካትት ነው። እዚያ አካባቢ ገዢ ሆነው መጥተዋል። ቆላ ደጋ ዳሞት ላይ ብዙ ጊዜ አስተዳደራዊ ስራቸው ገዝፎ የሚታወቅ እዚህ ላይ ነው። ቆላ ደጋ ዳሞት ላይ የአካባቢው ገዢ ሆነው መጥተዋል። ከዚያ በተጨማሪ መጨረሻ ከዚህ ከቆላ ደጋ ዳሞት ገዥነታቸው ወደ መጨረሻ አካባቢ ብዙ ዓመት ባይሆንም ወደ ዳንግላ አካባቢ መጥተው አሁንም ገዢ ሆነዋል። ግን ቆላ ደጋ ዳሞት ላይ ነው ሰፊው የአስተዳደር ስራቸው የሚታወቅ እና እዚህ ላይ ያው ወደ መጨረሻ አካባቢ ከንጉሠ ነገሥቱ ጋርም ለማጣላት ብዙ መች ሞሬኛ ምን አይጠፋም። በየትኛውም ጊዜ በየትኛውም ቦታ እዚህ ላይ አይ ኃይለ ኢየሱስ እኮ ወደፊት ያምጽብሃል ንጉሥ ይሆናል ምን የሚሉ ነገሮች አሉ። ከደጃዝማች በላይ ዘለቀ ጋር በነበረው ሁኔታም የጎጃምን ያመጸ ሰው እዚያው በጎጃም መሪ ብለው ንጉሠ ነገሥቱ ሁለቱን ነው እንትን ውስጥ ያስገቧቸው፣ ቆሾ ውስጥ ያስገቧቸው እና ያ ሁሉ አለ እና ከንጉሠ ነገሥቱ ጋር ትንሽ መጀመሪያም ነበር በኋላም ቁርሾች ምኖች አሉ። ነገር ግን የመጀመሪያው ቅድም እንዳልኩ ምክር ቤቱ ላይ 2 ጊዜ ገብተው ሰርተዋል። ሁለተኛው 2 ቦታዎች ላይ ቆላ ደጋ ዳሞት አውራጃ ሰፊ ቦታ የሚሸፍነው ዳንግላ አጭር ጊዜ 2 ዓመት አስተዳደር ላይ ገብተው በአስተዳደራዊ ዘርፍ ትልቅ የሆነ አስተዋጽኦ አበርክተዋል። እንግዲህ ከዳንግላ በኋላ ነው የመጨረሻ እንትናቸው ወደ ህመም ወደ ምን እያለ ህይወታቸው ማብቂያ የሚሆነው። ጠቅለል ስናደርገው ከአርበኝነቱ ውጭ ባለው በተለይ በአስተዳደራዊ መዋቅሮች ላይ ሰፊ የሆነ ድርሻ ነበራቸው። በዚህ አንድ የአርበኝነቱ አለ፣ 2 የአስተዳደራዊ ተዳምሮ ደግሞ ህዝቡ ሁሉ ደርሳቸው የነበረው አመለካከት በጣም የገዘፈ ነበረ። ተቀባይነታቸው ራሱ እጅግ በጣም ኃይለ ኢየሱስ ፍላቴ ሲሞቱ እንኳን ደጃዝማች ኃይለ ኢየሱስ ፍላቴ ከሞቱ በኋላ እንዲው ህይወት ይኖረ ብላችሁ ነው እያሉ የሚነጋገሩበት የወቅቱ ምክንያቱም በዋናነት በዚያ ጭንቅ ዘመን ደጃዝማች ኃይለ ኢየሱስ ፍላቴ ለሀገራቸው ያበረከቱ አስተዋጽኦ ተዘርዝሮ ያልቅ። አሁን ይህችን ጥቂቷን ማውራትም በጣም የተቀነጫጨበችና በጣም ጥቂት ናች እንጂ አሁን ቅድም 18 አካባቢ ብለናል የጦር አውድማዎች 18ቱ በተለያየ ጊዜ በተለያየ ሰዓት የሰሩትን ጀብዱ ቢተነተን እኮ አንድ መጽሐፍ የሚወጣው ነው። ስለዚህ ይህን የሰሩበት ታሪካዊ ክስተት 1 2
እዚህ 18ቱ ላይ ሲዋጉ ደግሞ ህዝቡን በወቅቱ የሚያስተባብሩበት ማነቃቂያ ሀገራዊ ፍቅር እንዲሰማቸውና ለሀገራቸው አስተዋጽኦ እንዲያበረክቱ ያደረጉበት ሁኔታ። 2 ሌላው መጨረሻ ላይ ደግሞ እንደገና በአስተዳደሩ ላይም እኮ ቅድም እንዳልኩ ከንጉሠ ነገሥቱ ጋር የተወሰነች ቁርሾ ሲኖር ያን በማርገብ ቁርሾ ሲኖር በወቅቱ እኮ ወይ ከጣሊያኖች በኋላ ደግሞ ጣሊያን ከወጣ በኋላ እንግሊዝ መጥቷል አይደለ? ምን ጣሊያን ወጣ እንግሊዝ መጣ፣ ምንድነው ልዩነቱ ያለበት? ህዝቡ ነጭ ሄደ ነጭ መጣ፣ ምንድነው? ነጻ እኮ አልወጣንም። ምክንያቱም እንግሊዞች ራሱ መጥተው በማገዝ ሰበብ ሀገሪቱን እንደገና ሊያስገቡ እኮ ጥረት አድርገዋል። ያንን ራሱ ህዝቡ እንትን ያለበት ሁኔታ ነውና እኒህ ግለሰብ ወይም ደጃዝማች ኃይለ ኢየሱስ ፍላቴ የሆነ ጥቅም ነገር ቢፈልጉ ወይ መጀመሪያ ለጣሊያን፣ ሁለተኛ ለእንግሊዝ ቢሄዱ እኮ እጅግ በጣም ተንደላቀቀ በገንዘብ ያገኙ ነበር። አሁን ግን ታሪካቸው ጥቁር ነጥብ የሚመዘግበት ይሆን ነበረ። ነገር ግን ለሀገራቸው ንጉሠ ነገሥቱ ጋርም ቁርሾ ይኖርም ምንም ይኖርም መጀመሪያም አስረዋቸው እንኳን ወጥተው ለአርበኝነት መጨረሻ ራሱ ንጉሠ ነገሥቱ ወደ ቆላ ደጋ ዳሞት አካባቢ በተለይ ወደ ጎጃም ሲመጡ እንዲያው ደጃዝማች ኃይለ ኢየሱስ ፍላቴ ፈንጂ አጥምዶ ይገላል ምን እየተባሉ ቀድማቸው ፍተሻ አድርጉልኝ የሚሉበት ተጠራጥሯቸው ይሄን ሁሉ ራሱ አይ ቀዳማዊ ኃይለ ሥላሴ ይህንን ማረግ ሰው አይደለሁም እኔ ለሀገሬ እያሉ እያረገው ከይሄ አርበኝነቱ ሁሉ አብቅቶ አስተዳደራዊ መዋቅር ላይ ሲገቡ ስለዚህ ይሄን ሁሉ የምክር ቤት አባል አስተዳደር ምን ሲሆኑ በወቅቱ ጎጃም ላይ የነበረው አጠቃላይ ትንሽ ጠበብ ስናደርገው ደግሞ ይሄ ዳሞትና ዙሪያው የነበረው ራሷ ሜላት ጽሁፎች ምኖችም አላት የላከችልኝና እሷ ጋር እንትን ስንል ራሱ እኔ ምንም እዚህ አካባቢ ተወልጄ ያላደጉበት ምን አላውቀውም በሆነ እንትን ግን ሂጄ የደጃዝማች ኃይለ ኢየሱስ ፍላቴ ብል ሰው ሁሉ እንትን ይላል። ይሄ ከምን የመጣ ነው? እኔ ምንም የሰራው ስራ የለኝም፣ ግን ለአባቴ በነበራቸው ክብርና አባቴ በሰራው ስራ ያለው ተቀባይነት ነው እና ተቀባይነታቸው በጣም የገዘፈ ነው። መጨረሻ ላይ ቅድም እንዳልኩ ከዳንግላ አካባቢ ገዥ ሆነው ቆይተው 2 አመት አካባቢ ታመማሉ። አዲስ አበባ ሄዱ ለሕክምና ተብሎ እንደገና ህመማቸው እየጸና ሲሄድ ወደ ማርቆስ መኖሪያ ቤታቸው ምን ደብረ ማርቆስ ነው ይመለሳሉ። የተወሰነ ጊዜ ቆይተው ይሞታሉ። በእኛ አቆጣጠር 1963 ዓመተ ምህረት በ63 ዓመታቸው ይሞቱ እና 1963 ዓመተ ምህረት ራሱ ሞተው ህዝቡ እንደዚህ አይነት ምንድነው ክስተቱ እስከመባል የሥርዓተ ቀብራቸው ማለት ነው። ይሄ ሁሉ የሥርዓተ ቀብራቸው በጣም የተለየ የሚሆንበት ዋናው ምክንያት በወቅቱ የሰውየው ስራ በማህበረሰቡ ልብ ውስጥ ማደሩ እና ይሄ ማህበረሰቡ ወይም ህዝቡ ደግሞ ለሰውየው የነበረውን ፍቅር ወጥቶ የገለጸበት ታሪካዊ ክስተት ነውና ቅቡልነታቸው በህዝቡ አእምሮ ውስጥ ሰርጸው በህዝቡ ልብ ውስጥ ሰርጸው መግባታቸው በወቅቱ በሰሩት ታሪካዊ ስራ ነው። ይሄ ታሪካዊ ስራ ቅድም እነግርሃለሁ። አሁን አንድ ሰው ነጥለን ደጃዝማች ኃይለ ኢየሱስ ፍላቴን ታሪክ እየተረክን ነው። ተቆጥረው የማያልቁ አርበኞች ደግሞ አሉ። ታሪካቸው ዝም ብሎ ይቀር ምንም እንዲያውም የደጃዝማች ኃይለ ኢየሱስ ፍላቴ ይሻላል። ልጃቸው አለች፣ ትሰርካለች። ምንም እንኳን እንዲጻፍ ምን ባታረግም ትሞክራለች። አንዳንድ ቅንጭብጫቢ እንትኖችም አሉ ጽሁፎች እነዚያን የተቀነጫጨቡ ጽሁፎች ተሰፋቸዋለህ እየሰፋህ በተወሰነ መልኩ ልክ አሁን እኔ የተወሰነ እንደምገልጸው ሌሎች ብዙ አርበኞች አሉ። የትም ዳሞትም በለው ወይም ጎጃም ጎንደርም በለው ወሎም በለው ሸዋም በለው የትም እንዲያውም ወደ ጎንደር አካባቢ ጎንደሬ በጋሻው የሚለው መጽሐፍ ፈልፍሎ አውጥቷቸዋል በስፋት። ጎንደሬ በጋሻው በጣም አስደማሚ ነው። ሸዋ ቀኛዝማች ናቸው ደጃዝማች ታደሰ ዘወልዴ ቀሪን ገረመው አሁን ያው እነዚህ አርበኞች ታሪካዊ ስራ ሰርተዋል። የቀረነው እኛ ደግሞ ያው እየተገረምን መኖር ነው አይደለ? ሰርተዋል። እዚህ አካባቢ ግን አንዳንድ ሪሰርቾች ምኖች ካልሆኑ በስተቀር በመጽሐፍ መልክ በደንብ ፍልፍል ብሎ የአርበኞች አልወጣም እና ደጃዝማች ኃይለ ኢየሱስ ፍላቴ የሰሩት ጀብዱ ቅድም ያነገርኩ ነው። ያልተዘመረላቸው ታዋቂ ጀግና ወይም ደግሞ ስመጥር አርበኛ ናቸው። እሳቸው ጋር ሆነው ደግሞ የተዋጉ ለሀገራቸው ትልቅ የሆነ ጀብዱ የፈጸሙ ደግሞ አሁንም ያልተዘመረላቸው ብዙ አርበኞች አሉ። ስለዚህ ደጃዝማች ኃይለ ኢየሱስ ፍላቴ ወይም አባ ሻውል በሰሩት ስራ በህዝቡ ልብ ውስጥ በወቅቱ የነበሩ ህዝቡም በተለያየ መልኩ ለሳቸው የነበረው ክብር እጅግ በጣም አይተኪ የነበረበት ሁኔታ ነበረ። ይሄ ከምንም የመጣ የዚህ አካባቢ መሪ ናቸውና አክብሯቸው ተብሎ ሳይሆን ህዝቡ ራሱ ፈልጎ ለምንድነው ራሱ ፈልጎ ያከበራቸው? በሰሩት ስራ በዚህ መልኩ ስለሆነ በህዝቡ ዘንድ እጅግ በጣም ትልቅ የሆነ ቅቡልነትና ክብር ነበራቸው። ወራቶች የኢትዮጵያ ጀግኖች በየጦሩ ግንባር ጠላት እንደምታቶች ንጉሠ ነገሥቱ ወደ ሀገራቸው ለመመለሳቸው ምክንያቶች አርበኞች ናቸውና ደጃዝማች ኃይለ ኢየሱስ ፍላቴ ወይም ደግሞ አባ ሻውል ደግሞ ከነዚህ አርበኞች መካከል አንዱ ናቸው። በተለይም ደግሞ በዛ አካባቢ የነበረውን የአርበኝነት ስራ በማስተባበርም ትልቅ የሆነ ታሪክን ጽፈው
አልፈዋል። እንዲሁ ለመሆኑ ንጉሠ ነገሥቱ ቀዳማዊ አጼ ኃይለ ሥላሴ ያበረከቱላቸው አበርክቶ ይኖር ይሆን ለእኒህ ጀግና አርበኛ? ለእኚህ ጀግና አርበኛ የማዕረግ የምን ቅድም የነገርኩ ነው የለም። ብዙዎቹ ንጉሠ ነገሥቱ ለንደን በነበሩበት ወቅት ማዕረግ አግኝተዋል። እንግዲህ ይሄ ማዕረግ ራሱ ቅሬታ ይፈጥራል በኋላ። ምሳሌ አሁን ራስ አበበ አረጋይ አርበኝነቱ ላይ ነው ራስ የሚል ማዕረግ ያገኙ። ንጉሠ ነገሥቱ በዚህ ወቅት የሉም። ግን ራስ አበበ አረጋይ ሸዋ አካባቢ የነበረውን ታውቋል አርበኝነቱ። ልክ እንደ በላይ ዘለቀ ልጃቸው ባለቤታቸው ተማርከው ራሱ የሰሩት ጀብዱ እጅግ በጣም በታሪክ ትልቅ ድርሻ አለው እና እንግዲህ ራስ የሚል ማዕረግ ይዘዋል። ይህንን ንጉሠ ነገሥቱ ያወጡት ማዕረግ አለ። ሲመጡ ግን ንጉሠ ነገሥቱ ይህን ማንሳት አይፈልጉም። ለምን? በወቅቱ የሚፈጥረው ቁጣ ይታወቃል። ቁጣ ይፈጥራል። ንጉሠ ነገሥቱ ላይ ደግሞ ትንሽ አገር ጥሎ መሄድ የሚሰጠው ወረድ ያለ አመለካከት አለ። ንጉሠ ነገሥቱ መጣው እኮ እንደውም በብዛት ከአርበኞች ይልቅ ባንዳ እኮ ክብር አግኝቷል አይደል? ይሄን መካድ የለብን። በቃ ይሄ ለየት ያለ ታሪክ ያለ ኢትዮጵያ ውስጥ ነው። ይሄ ለየት ያለ ነው። አልጄሪያ የፈረንሳይን ቅኝ አገዛዝ ተዋግተዋል። አልጄሪያውያን ፈረንሳዮች መጥፎ ጭቆና አድርሰውባቸዋል። መጥፎ እና በተለያየ ጊዜ የፈረንሳይን መጥፎ የሆነ ቅኝ አገዛዝ ተዋግተዋል። መሳሪያ ይዘው ተዋድቀዋል። በዚህን ወቅት የተወሰኑ አልጄሪያውያን ደግሞ ለፈረንሳይ አግዘው የራሳቸውን ወንድምና እህት ተዋግተዋል። አልጄሪያውያን ከአልጄሪያውያን ለፈረንሳይ ያደሩ ባንዳዎች ማለት ነው ወንድሞቻቸው ወግተዋል። እያለ ይሄ ጦርነት አበቃና አልጄሪያ ነጻ ወጣች። ለፈረንሳይ ሲያግዙ የነበሩ አልጄሪያውያን በሙሉ አልጄሪያ እንዳይኖሩ ተጠራርገው ፈረንሳይ ነው የገቡ። ዛሬ ፈረንሳይ ላይ ሆነው ዝርያው አልጄሪያዊ የሆነ የፈረንሳይ እግር ኳስ ተጫዋች ምን እያል ምንጠራቸው እነዚህ ነዲን ዚዳን አሉ አይደል? እነዚህ የባንዳ ዘሮች ናቸው። አልጄሪያን የጎዱ መጥፎ ባንዳዎች ተብለው ከአልጄሪያ ተጠራርገው እንዲወጡ ነው የተደረገ። ወጥተዋል። በብዙ ሺህ የሚቆጠር አልጄሪያዊ ወጥቷል። ለምን? ሀገር ወግተዋል። እናትህን ወግታ አንተ ምንም አጠቅም በኋላ አስወጥተዋቸዋል። እዚህ ላይ ደግሞ ትንሽ ለየት የሚለው ምንድነው? እነ ራስ ኃይሉ ተክለ ሃይማኖት ባንዳ ናቸው። ይሄ ማንም የሚክደው ታሪክ አይደለም። በኋላ ግን ምንም የመጣባቸው ቅጣት የለም። ንጉሠ ነገሥቱን መኪና ልከው ማንኩሳ ድረስ የተቀበሉ ራስ ኃይሉ ተክለ ሃይማኖት ናቸው ባንዳው። ሌሎችም ታዋቂው የስነ ጽሁፍ ሰው ዮፍታሔ ንጉሴ ለጌሾ ወቀጣ ማንም ሰው አልመጣ ለመጠጡ ጊዜ ከየሰፈር ወጣ የሚለው እኮ ጌሾ ወቀጣ ያቺ 5 ዓመቱ ጭንቅ ነች። እዚያ ላይ ማንም እየተደበቀ ቆየና ለመጠጡ ጊዜ የደስታው ጊዜ ንጉሠ ነገሥቱ ሲመጡ ማንም እየወጣ የፈከረበት ነው። ከየሰፈር ወጣ። ከየሰፈር እየወጣ ሲመጣ ግን ክብር አግኝቷል። ይሄ ትንሽ ለየት የሚል ታሪክ ኢትዮጵያ ላይ የተፈጸመበት ነው። ኢትዮጵያ ሀገር የሞኝነች ሰላላ የምታውቀው ታሪክ ነው። የሞተልሽ ቀርቶ የገደለሽ በላ። ይህም በተመሳሳይ በወቅቱ የነበሩ አርበኞች ክብር ሽልማት ምን ሲገባ ይችን ግን በመሽቀዳደሙና በማግኘቱ ዘርፍ እነማን ቀደሙ? ባንዳዎች። ስለዚህ ደጃዝማች የሚል ማዕረግ መጀመሪያ አግኝተዋል ታዋቂው አርበኛ ደጃዝማች ኃይለ ኢየሱስ ፍላቴ። መጨረሻ ላይም አሁን ያነሳው እንዲሁ የተለየ ነገር ምን ይህን ያክል እንዲያውም ሲሞቱ ነው ሞተው ያው እንግዲህ ከሞት በኋላ ክብር እና ከሞት በኋላ ማዕረግ ምንም አይጠቅም። ሲሞቱ ክብር እንዲሰጥ ተብሎ እንዲያው በቃ ሌፍተናንት ጀነራል መባል አለባቸው ምን የሚል ነገር መጥቷል። ምንም ስለማይጠቅም አይጠሩበትም። የቀረ ነገር ነው እና በወቅቱ በህይወት ባሉበት ወቅት የማዕረግ እድገት አሁን ራስ የሚል ትልቅ ማዕረግ አለ፣ አላገኙም። ራስ አበበ አረጋይም መጀመሪያ ስላገኙት ነው ጸድቆ የቀራ። ሌሎችም በተመሳሳይ። ስለዚህ የተለየ ማለት ገዝፎ ልክ በሰሩት ልክ ማለት ነው እንጂ ገዢ ሆነዋል፣ ምክር ቤት ገብተው ሰርተዋል። ይሄን ሁሉ እንትን ማለት ያው የተወሰነ በሰሩት ስራ ክብር ማግኘት ነው። ግን በተለየ መልኩ በሰሩት ልክ ባይሆንም እንደው በተወሰነ መልኩ እንኳን የማዕረግ የምን ይገባቸዋል። የማዕረግ እድገት ከሚገባቸው ታዋቂ አርበኞች መካከል አንዱ ኃይለ ኢየሱስ ፍላቴ ነበሩ ነው። ግን አልሆነም። የአልጄሪያውን ተቃራኒ ነው እኛ ላይ የተተገበረ። ይሄ ከምን የመጣ ነው? ያው ንጉሠ ነገሥቱ ሲወጡ ጀምሮ እንትኖች አሉ ታዋቂዎች እነ ብላታ ታከለ ወልደ ሐዋርያት ሲፈክሩ ነበር። ንጉሠ ነገሥቱ ለምን ወጡ? ሲመለሱ ነገር ሲባል ተገድለዋል። እነ ነጋሽ በዛብህም በተመሳሳይ ሌሎችም ደጃዝማች በላይ ዘለቀም በተመሳሳይ። የደጃዝማች ኃይለ ኢየሱስ ፍላቴም አልተገደሉም ወይም ደግሞ አርበኝነቱ በኋላ ስርዓት አልደረሰባቸውም። በፊት ስርዓቱን ጠቅሰናል፣ አልደረሰባቸውም እንጂ የተለየ ማዕረግ ማግኘት ምን የሚል ክብር ግን አላገኙም። ድል ማድረግ ልምድ ነው፣ ጀግናው ያባትህ ነውና እሳት የሳትላንካ ጀግናው የኢትዮጵያ ጀግና። እነዚህንን ጀግና አርበኞች ማክበር፣ መዘከር በታሪክ ምሁራንም ዘንድ እንዲሁም ደግሞ በሕዝቡም ዘንድ እንዲታወቁ ማድረግ እንግዲህ ለትውልድም ይጠቅማልና ከእኒህ ጀግና አርበኛ ኃይለ ኢየሱስ ፍላቴ ትውልድ ምን መማር አለበት?
እኛስ ምን መማር አለብን ኢትዮጵያውያን? በጣም ጥሩ። አሁን ይሄ እስካሁን ታሪካቸውን ስንተርከው የቆየ ነው። የጀግናው አርበኛ ደጃዝማች ኃይለ ኢየሱስ ፍላቴ ታሪክ ከመጀመሪያው ጀምሮ እንግዲህ አርበኝነት ውስጥ የገቡ እድሜያቸውም ይህን ያክል ጎልማሳነት ምን በደረሱበት ሳይሆን ገና መጀመሪያ ነው እና አብዛኛውን ጊዜያቸውን አርበኝነት ላይ ጨረሱ። ከዚያ በኋላም በተለያየ ከንጉሰ ነገስቱና ከአንዳንድ የንጉሰ ነገስቱ ቅርብ ከሆኑት ጋር ቁርሾ ቢገቡም ለአካባቢያቸው በአስተዳደራዊ መልኩም በተለያየ መልኩም አስተዋጽኦ ሲያበረክቱ የኖሩ ሰው ናቸው። እስከ መጨረሻው እስከ ህመም እስከሚጥላቸው ጊዜ ማለት ነው እና እኒህ ሰውዬ ያላቸውን ህይወታቸውን በሙሉ ግላዊ ህይወት የትዳሩን የልጅ መንከባከብ ምን የሚለውን ሳይሆን እረፍት ወስደው ሳይሆን ከመጀመሪያው ጀምረው እስከ መጨረሻው እስከ ለተሞታቸው ሲያገለግሉ የኖሩ ማንን ነው ካልን ሀገራቸውን ብቻ ነው እና እኒህ ሰውዬ አሁን የአሜሪካው ፕሬዚዳንት ጆን ኤፍ ኬኔዲ ሀገሬ ለእኔ ምን አደረገችልኝ ሳይሆን እኔ ለሀገሬ ምን አደረግኩላት ብላችሁ ጠይቁ ያሉትን የተከበሩ ሰው እኒህ ናቸው። ሌሎች የሉም ማለት አይደለም፣ ግን አሁን ታሪካቸውን እያነሳን ያለን የደጃዝማች ኃይለ ኢየሱስ ፍላቴን ታሪክ ስለሆነ ሀገራቸው ለእርሳቸው ቅድም ተርከናል። በክብር በማዕረግም በምንም ብለነዋል። ግን ለሀገራቸው ደግሞ እርሳቸው የከፈሉት ትልቅ የሆነ ጀብዶ አለ ከመጀመሪያው እስከ መጨረሻው። ስለዚህ የኒህ ሰውዬ ታሪክ የኒህ ሰውዬ የአርበኝነት ስራ የኒህ ሰውዬ ምንም እንኳ በወቅቱ ከተለያዩ ሰዎች ጋር ቁርሾ ውስጥ ቢገቡም እነዚህ ቁርሾዎች በትልቁ ነገር ላይ አያነታርኩ። አሁን የማያነታርኩ ትልቅ ነገሮች አሉ፣ የሚያነታርኩ ደግሞ ጥቃቅን ነገሮች ይኖራሉ። ስለዚህ በትልቁ ነገር ላይ እንትን ሳይሉ ለሀገራቸው ትልቁን ስራ ሰርተዋል። ስለዚህ አሁን ላይ ወደፊትም እኒህ ሰውዬ የሰሩት የሀገራዊ እኒህ ሰውዬ የሰሩት ስራ እኒህ ሰውዬ ለሀገራቸው ያበረከቱት አስተዋጽኦ ምንም እንኳኛ ለታሪክና ለጀግና አርበኞች የምንሰጠው ትንሽ የራሳችን ድክመት ቢኖርብንም ግን እንዲህ አለብን እያሉ ዝም ብሎ እየደጋገሙ መኖር ሳይሆን ከዚህ ወጠን ለእኒህ ሰውዬ አንድ እንዲታወቁ ማድረግ፣ ያ ደግሞ የኔም ያንተም የሌሎችም ስራ ነው። ሁለት እንዲታወቁ ካደረግን በኋላ ደግሞ የሰሩትን ስራ በተለያየ መልኩ የግድ እሳቸው በወቅቱ ጣሊያንን እንትን ብለዋልና ያን አይደለም፣ በተለያየ መልኩ የእሳቸው ሀገራዊ አበርክቶ እንዲቀጥል ማድረግ እንችላለንና ትልቅ የሆነ ትምህርት ለማህበረሰቡ ትልቅ የሆነ ትምህርት ለዛሬው ለነገው ወጣት ያስተላልፋሉ። የሰውየው ድንቅ ስራ በሁሉም ዘርፍ ማለት ነው፣ በሁሉም ዘርፍ የሰሩ ስራ ድንቅ ስለነበረ ታሪካቸው ቢታወቅና በደንብ ሆኖ ቢዘመርላቸው ቢተረክላቸው ለትውልዱ ትልቅ የሆነ መልእክት የሚያስተላልፉና ከእርሳቸው ተምረንም የተቻለውን ያክል ስራ መስራት የምንችልበት አጋጣሚ ይኖራል ብዬ አምናለሁ። እናመሰግናለን አቶ ተስፋው። እንግዲህ የደጃዝማች ኃይለ ኢየሱስ ፍላቴ ወይም ደግሞ አባሻውል ታሪክን ነበር እንግዲህ ቀደም ሲል እያስቃኙን ቆይታ ያደረጉት ትውልድ እንዲያውቅ እኛም እንድንባርበት እንዲሁም ደግሞ ለአርበኞች ትልቅ የሆነ ቦታ እንድንሰጥ ማወቅ ስላለብን ሀገራችን በምን አይነት መንገድ ማገልገል እንዳለብን እንዲሁም ደግሞ ለሀገራቸው መስዋዕትነት የከፈሉ እነዚህን ጀግና አርበኞች ደግሞ በምን አይነት መንገድ መዘከር እንዳለብን እንዲሁም ደግሞ ታሪካቸውን ጨምረው እያወሱልን ስለቆዩ ከልብ እናመሰግናለን። እኔም አመሰግናለሁ። ድል ማድረግ ልምድ ነው ጀግናው ያባትህ ነውና እሳት የሳትላንካ ጀግናው የኢትዮጵያ ጀግና። ከታሪክ ማህደር ዝግጅታችንን አስደምጠናችሁ ተመልሰናል። የተከበራችሁ አድማጮቻችን ደጃዝማች ኃይለ ኢየሱስ ፍላቴ ማናቸው የሚለውን ሁለተኛውና የመጨረሻውን ዝግጅት ተከታትለን ነው የተመለስነው። ለምለም ደጃዝማች ኃይለ ኢየሱስ ፍላቴ ታሪክን እንግዲህ በሁለት ክፍል አሰናድተን ወደ አድማጮች አድርሰናል። ዛሬ በነበረን ቆይታ በማስተዋወቁ ለምለም ቀለም ወርቅና ፈረደ ሽታ፣ ፕሮግራሙን በማዘጋጀት ዮሴፍ ሽፈራው አብረናችሁ ቆይታ አድርገናል። ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘን። ከታሪክ ማህደር